ወንድማችን ማስተር አብነት እግዚአብሔር አምላክ ምሕረቱን ይላክልህ። ሁላችሁም በጸሎታችሁ በዱዓችሁ አስቡት። ብቻ ያው እንግዲህ ሁላችን እንደምናውቀው የብዙዎች አባት የብዙዎች ልጅ ብቻ የብዙዎች እህት ወንድም ነውና የብዙዎችን እንባ አብሷል፣ የብዙ ሰዎችን ስብራት ጠግኗል፣ የብዙ ሰዎችን ህመም ፈውሷል። ማለት ከፈጣሪ በታች ታውቃላችሁ የሆነ ሰው የሚያግዛችሁ ያስፈልጋችኋል እና የእሱን ህመም ደብቆ እኔ ግን እሱን ሳስበው ዝም ብዬ እናት ነች የልጆቿን እንባ ላለማየት የልጆቿን ድካም የልጆቿን ስቃይ ላለማየት የእሷን ስቃይ ድብቅ አድርጋ ይህን ሁሉ ነገር የምታደርገውና ማስተር አብነት ደግሞ ልክ እንደዛ ነው። አይታችሁት ከሆነ እንደዚህ እግሩን እንኳን ተመትቶ እግሩ እንደዚህ እንዳያችሁት ቆስሎ እንኳን ያኔ በጣም ብዙ ሰዎችን እያገዘ ነበረ። የመሬት መንሸራተት ተፈጥሮ እዛ ቦታ ላይ ተገኝቶ ሲያግዝ ነበረ። በቃ ምን ልበላችሁ በጣም ብዙ ሰዎችን ለሕክምና ቶሎ ሰው መድረስ ካለበት ሌቱን ሁሉ ቁጭ ብሎ ቲክታክ ላይ ሰዎቹን እንዲተባበሩ በማድረግ ለብዙ ሰዎች ወገን ደርሷል። ብቻ ምን ብዬ ማውራት እንዳለብኝ አላቅም። እግዚአብሔርን የሆነ ቃል ያጥራችኋል። አንዳንዴ ተናግራችሁ አውርታችሁ ደግሞ ማሰማት ስትችሉ ምናምን ደስ ይላል። ግን እኔ ስለ ማስተር አብነት የማወራበት አፍም የለኝም አውቃለሁ። ነገር ግን እንዳለ ኢንተርቪውንም ቲክታክ ላይ ትናንትም እየለቀቀ ያለውን ቪዲዮም ሳይ ምናምን በቃ እምባዬ ብቻ ነው የሚቀድመኝ። ሌላ ምንም ማድረግ አልችልም። እና እንዳያችሁት እንግዲህ ፔጆቹን ሁሉ ያሉትን ፔጆች ሙሉ ወንድሙ እንዲረከበው ብቻ በዙሪያ ያሉ ሰዎች ስራው እንዲያስቀጥሉለት ነው እየተናገረ ያለው። እና ወደ ውጭ ሀገር ሂጅ ልመለስም ላልመለስም እችላለሁ ያለው ንግግር ደግሞ በቃ ልብን ይሰብራል። እመቤቴን እናቴ ቅድስት ድንግል ማርያም ብቻ የምታምነው አምላክ ሰላም ሂደህ በሰላም ተመርምረህ ሕክምናው በአሪፍ አልቆልህ ተመልሰ መጠ እነዚህ ምስኪን ህዝቦችን እንደምታግዛቸው አልጠራጠርም። ለሚስትህ ለልጆች ብቻ ለብዙ ሰዎች ደራሽ ስለሆንክ እሱ እግዚአብሔር ይጠብቅህ። ያላቅ ምንም ማለት እንዳለብኝ ብቻ ግን ሁላችሁም ምንም ነገር አልፈልግም ጸሎት ብቻ ነው የምፈልገው ብሏል። እና ጸሎታችሁ ደግሞ አይለያችሁ። ሴትዮዋ ማምጭ ወይኔ ጉዴ ዛሬ እና ወንድሜ አይዞን። ደግነት እንዴት ነው? ደግነት ብቻ አይደለም እሱን የሚገልጸው። ይህ ደግነትማ በጣም ብዙ ደግ ሰዎች አሉ። ግን ከደግም በላይ መናገር አልፈለግኩም። ምን በእኔ ህመም ማንም እንዲጨነቅ አልፈለግኩም። ቪዲዮ አዋሞኝ ነበር እንደዚህ ብሎ ባወራው ራሱ ደግሞ እንደገና ይቅርታ በእኔ በጣም ብዙ ሰዎች ስለተጨነቃችሁ ብሎ ደግሞ ቪዲዮ ሰራ ማለት ነው። እና ያንተ ደግነት ይለያል። በቃ የደጎች ደግ ነህ። እኔ እንጃ አንዳንዴ የሆነ ፈጣሪ መልአኮችን ይልክልናል የሚባለው በሰው ተመስሎ መልአክ ነው እሱ። እውነት ለመናገር ማርያም ነው የምላቸው። ብቻ የሆነ ብዙ ቃል ይገልጸዋል ወይ ደግሞ ቃል የማይገልጸውም ማለት እችላለሁ። እና ባጭሩ እግዚአብሔር ይማረ ማለት ነው የምፈልገው። በተረፈ ሁላችሁም በእምነታችሁ ሁሉ ጸልዩለት። ደግሞ ወንድማችን ደህና ሆኖ በሰላም ተመልሶ ደግሞ ያው ደስ እንደሚለን አጠራጠርም። 5 ሚሊዮን ገብቷል። ከዚህ በላይ ደግሞ ከፍ ይላል። ብቻ ትልቅ ነገርም ንጹህ ነገርም ብቻ ብዙ ነገሮች ለአንተ ይገባል የምር ማለት ነው። እና ያሳካለሁ ወንድሜ። በመቀጠል እንግዲህ ሚፍታና ቤኪ መጣዋል። እንዳያችሁት ልጅ ለጥፈው ልጅ በጣም ብሶ ትናንት ብዬ ለጠፏት ነበረ ምናምን ያው ይተናታል አውቀናል ጠርጥረናል። እና ደግሞ ያው ልጅቱ እንደዚህ ነች ምናምን እያለ ነበረ ቤኪ። ግን ያው ጨረቃዎች የመጡ በሚሰሩት ቪዲዮ ደግሞ ብናወራ ይሻላል። ምንም ማውራት አልፈልግም። በጣም ብዙ ሰዎቻችሁ ኧረ ድራማ አይደለም እኮ እውነት ነው ልጅቱ እንደዚህ ነው የምር ብሩኬን ስለምታፈቅረው ምናምን የሚልም አይቻለሁ። በነገራችሁ ላይ እንትን ነው ምን መሰላችሁ፣ አንዳንዴ የሆነ ሰው ሊወድ ይችላል ሊያፈቅር ይችላል፣ ግን አያገኘም። አሁን ብትወድ ብታፈቅር ብሩኬን አታገኘው። ምክንያቱም ቅምጥሌን የመሰለች ምርጥ ሚስት ስላለችው ማለት ነው። አንዳንዴ ደግሞ በብዙ ነገሮች የሆነ የቅምጥሌን ጥንካሬ ነው እያየን ያለ ነው። የብሩኬንም ጥንካሬ አንዳንዴ እንዴት መሰላችሁ ባይዘው ወይ ሁሉም ሰው የየእንትኑ ምንድነው የአፍቃሪው ይለያየ እንጂ እናንተ ሲንግል እያላችሁ ማንም ሰው ለምሳሌ ላይ ፈልጋችሁ ይችላል። ግን ወደ ትዳር ስትገቡ ወደ ፍቅር ስትገቡ ፈላጋችሁ ሲሆንና ያ ነገር አለ። ስለዚህ ጥንካሬን ነው የሚያሳየው። የሆነ ሰው ፍቅር ላይ ሆኖ ሌላ ሰው አፈቅርሻለሁ ሲል ወይ ደግሞ አፈቅራለሁ ስትባል ምናምን ያን ሁሉ ገፍተህ ከዛ ሰው ጋር መቆየት ጥንካሬ ነው፣ ጀግንነትም ነው። እና ጀግንነት ጥንካሬ እናታችሁን አይቻለሁ ጨረቃዎች። ከዚህ በላይ ደግሞ በቃ ጥንካሬያችሁን አሳዩን፣ ብርታታችሁን፣ ጉብዝናችሁን በቃ ከዚህ በላይ ሄዳችሁ ማየት ነው የምንፈልገው። ምኞታችንም እሱ ነው። ፈጣሪ ደግሞ ይጠብቃችኋል፣ ፈጣሪ ያግዛችኋል፣ ፈጣሪ ይረዳችኋል። አንዳንዴ ጠንካራ ጎበዝ ብርቱ ስትሆኑ ነው ፈጣሪም ከእናንተ እኩል የሚረዳችሁ እንጂ
አግዙኝ አግዛችኋለሁ ነው የሚባለው አይደል እንጂ ተኙ አግዛችኋለሁ አይደለም የሚባለው። ስለዚህ ያው እንግዲህ ሚፍታና ቤኪ ሲጀመር የዛን ቀን ነው አብረው የሄዱ የሚመስለኝ እኔ ማለት አንዳንዴ ያው በነገራችሁ ላይ የሆነ የእነሱ በውስጥ ያሉ ነገሮችና በውጭ እንደዚህ ፖስት የሚደረጉ ነገሮች አንዳንድ አይሆኑም። እና እንግዲህ ምንም ማለት አልፈልግም በነገራችሁ ላይ ብቻ ያለውን ነገር አብረን እናያለን። ጨረቃዎች የመጣ ምን አይነት ቪዲዮ እንደሚሰሩ ቅምጥሌም ቤት ነች፣ ብሩኬም ደግሞ የሆነ ቦታ እዛ ቦታ ልውሰድ እያለ ነበረ ቤኪ እንደሰማችሁት። እዛም ቦታ ሄደውም እንደሚያደርጉ እንደሚሆኑ አናውቅም። እና ደግሞ ሁሉም ሰው የራሱ ውበት ሊኖረው ይችላል፣ የራሱ ብርታት፣ የራሱ ጥንካሬ ሊኖረው ይችላል። ነገር ግን የሆነ አሁን እንዴት ነው አንዳንዴ ለራሱ የሚሆን የሆነ ለራሳቸው የተፈጠሩ ሰዎች የሚመስሏቸው የለም። ለምሳሌ ቅምጥሌ ለብሩኬ የተፈጠረችው፣ ብሩኬም ለቅምጥሌ የተፈጠረው በጣም ብዙ ነገራቸው ይመሳሰላል። በጣም ብዙ ነገራቸው ተግባብተዋል፣ ተዋደዋል፣ ተፋቅረዋል። እና አንዳንድ ሰዎች የማይፈልጋችሁን ሰው ስትፈልጉ የሚፈልጋችሁን ሰው እንዳታጡና ወደሚፈልጋችሁ ሰው ሂዱ። በተለይ ደግሞ የተፈቀረ ሰው ማፍቀር ብቻ የሆነ ትዳር ላይ ገብታችሁ መበጠጥ የምትፈልጉ ጸባያችሁ የሆኑ ሰዎች አላችሁና ከዛ ጸባያችሁ ብትቆጠቡ ባይ ነኝ። እና ቅምጥሌ የኔ ውብ የኔ ጽጌረዳ የብሩኬ ቅምጥል ፏ በይልኝ። ቡራም እንደዛው የቅምጥሌ ቀብራራ ብቻ በምን ይዞ ነው የሚመጡት? እንዴት ነው የሚመጡት አላውቅም። ብቻ ወገባችሁን ተጠቅ አድርጉ። ምንም አይነት ቃል እንዳትወራወሩ። እና እንግዲህ በጸሎት በዱዓችሁ አግዟቸው። ወዳችኋለሁ። በኋላ እንገናኛለን ባይ